ሰላም የፕሮግራም የተከታታዮች ዛሬ ደግሞ እነዚህ በሬዎች በሙሉ ክትባት ከትባቸዋለሁ። የምን ክትባት ነው የምሰጣቸው? ክትባት አስፈላጊነቱ ምን ይመስላል? ለምንድን ነው ክትባት የምንሰጠው? እንዲሁም ደግሞ ክትባቶች በየስንት ጊዜ ነው የሚሰጡት? አሁን ዛሬ የምሰጣቸው ክትባት የኤፍኤምዲ ፉት ኤንድ ማውዝ ዲዚዝ ክትባት ይሰጣል። በተጨማሪ ደግሞ የአንትራክስ ክትባት እንሰጣቸዋለን ማለት ነው። ስለዚህ እያንዳንዳቸው በሬዎች በምን ይከተባሉ? የክትባት መርፌ እንደምታዩት ይሄን ይመስላል። እያንዳንዱ በሬ እንደምታዩት እሽግ ነው ያለኝ። በእያንዳንዳቸው በሬ እዚህ ያሉ በሬዎች ስንት ናቸው? 22 ናቸው። ስለዚህ በዚህ በባኮ ውስጥ ስንት አለኝ? ወደ 22 በሁለቱ አለ ማለት ነው። ይሄን ሁላ ክትባት ለእያንዳንዱ በሬ እንዴት እሰጣለሁ? የአንትራክስ ክትባት ምን ይመስላል? ምን ሳይት ላይ ነው የሚሰጡት? ምን ያህል መጠን ነው የሚሰጡት? ደግሞ አሁን እናያለን። እዚህ ዛሬ ምን አለኝ ማለት ነው። እዚህ ጋር የኤፍኤምዲ ክትባት አለኝ እዚህ ላይ ያለኝ። እዚህ መሃል ላይ ደግሞ የአንትራክስ ክትባት አለኝ። የአንትራክስ ክትባት መበጥበጫው ደግሞ ምን አለኝ? ውሃ አለ። ስለዚህ እያንዳንዳቸውን በምሰጥበት ወቅት ይሄ ህይወት አለው፣ በረዶ ነው። የኤፍኤምዲ ክትባት እንደምታውቁት በአመት 2 ጊዜ ነው የሚሰጠው በየ6 ወሩ። በተለይ በአገራችን ኢትዮጵያ በአሁኑ ሰዓት በከፍተኛ ሁኔታ እየተሰራጨ ያለው አዲሱ አውትብሬክ በጣም ከፍተኛ ጥንቃቄ ይፈልጋል። በሬዎች በየጊዜው በሽታው ከመከሰቱ በፊት ክትባታቸው ልንሰጣቸው ይገባል። እንዴት አድርገን ነው የምንሰጣቸው? በምን መጠን ነው? መቼ ነው የሚሰጣቸው? ምን ያህል ክትትል እናደርጋለን? ከክትባት በኋላስ ምን ይሰጣቸዋል? የአመጋገብ ሁኔታቸው ምን ይመስላል? የሚሉትና በደንብ እያንዳንዱን ነገር በደንብ እናያለን ማለት ነው። ስለዚህ እንዴት ነው የምንሰጠው? እነዚህ በሬዎች መቼ መጡ? ከመጡ በኋላ በየምን ያህል ጊዜ ነው ክትባት መሰጠት ያለበት ብያቸዋለሁ። ይህም በሙሉ እያንዳንዱን ነገር በደንብ እናያለን። እንግዲህ እዚህ ላይ እንደምታዩት የአንትራክስ ክትባት በአመት 1 ጊዜ የሚሰጥ ነው። ስለዚህ በሬዎቻችን በሙሉ ዝግጁ እናደርጋቸዋለን። በቆዳና በስጋ መሀል ነው የሚሰጠው። ስለዚህ እያንዳንዱ በሬ ስንት ይሰጣል እናያለን። እንዲሁም ደግሞ የኤፍኤምዲም ክትባት እዚህ ያለ፣ ይህን ክትባት በአንድ ጎን እንሰጣለን፣ ሌላውን ደግሞ በአንድ ጎን እንሰጣለን። የአንትራክስ ክትባትን ከመስጠታችን በፊት ምን አለን እዚህ ጋር? ሳላይን አለን፣ ስቴሪል ሳላይን አለን። ይህንን ሁሉ በጣም ተጠንቅቀን ነው በደንብ የምናደርገው። እንደምታዩት ይሄ እዚህ ላይ ምን ይነግረናል? የክትባት አይነት የኤክስፓየር ዴቱን ላይ ይነግረናል። የሀገር ውስጥ ክትባት ነው። ይህ ክትባት በጣም አስፈላጊ ነው። ብዙ ጊዜ በአገራችን ኢትዮጵያ የዚህ በሽታ ክስተት የብዙ በሬዎችን ህይወት እያበላሸ ስለሆነ በጣም በጥንቃቄ ነው የምንሰጠው። የመጀመሪያ ስራችን አንገታቸው ላይ ነው። አንዱን በሬ እንይዛለን። ቆዳና ስጋ ላይ ካልሆነ እዚህ ላይ ተጠንቅቀን ነው የምንሰራው። ቆዳና ስጋ ላይ ብቻ። ቀጥሎ ያንን እያንዳንዳችሁ በጥንቃቄ ነው የምንሰራው። ከዛ ነው የምንጀምረው። ስለዚህ እያንዳንዳችሁ በሬዎችን ክትትል እናደርጋለን። ጤናቸው ሁኔታ ምን ይመስላል? የአመጋገብ ሂደታቸው፣ ቆዳቸው ላይ፣ እግራቸው ላይ ቁስል አለ ወይ? ሁሉን ነገር በደንብ እናያለን። እዚህ ሻኛቸው ላይ ያለባቸው የጤና ችግሮች ካሉ በደንብ ክትትል እናደርጋለን። ያኛው ላይም እንደዚህ የኛውንም በደንብ እናያለን። ክትትል ጤና ወሳኝነት አለ። ስለዚህ ጸጉራቸውን በደንብ ማየት፣ በደንብ መከታተል። የኛውንም በጣም ቆንጆ በሬ ነው። እንዴት ነው ባህል ይሄ ጥማሽ በሬ ክትትል እናደርጋለን። ሰውነታቸው ላይ በደንብ መዳሰስ፣ በደንብ ማየት። ይሄ ገላቸው ምንድን ነው የሚፈልጉት? ሰውነታቸው በደንብ አውጥቷል። ጥሩ ስጋ አላቸው ወይ? እዚህ መስላቸው ላይ እንደምታዩት አሁን ጥሩ ታፋ አለው። ይሄ ጥላው ላይ በሙሉ ያሉትን ቁስለቶች በደንብ ማየት አስፈላጊ ነው። ቹርስ አመሰግናለሁ። ያሁን ወራባለው አሁንማ በሽ ነው ዴ ኤፍኤምዲ ያው ክትባት አለኝ። ስለዚህ በሬዎች በአመት ስንት ጊዜ ይሰጣቸዋል? ኤፍኤምዲ ክትባት በአመት 2 ጊዜ በየ6 ወሩ በቆዳቸውና በስጋቸው ማለት በረዶ ላይ ያስቀምጣሉ። በረዶ ላይ ያለ ምን አለ? የአንትራክስ ክትባት አለኝ እናያለን። አንድ በአንድ እናያለን። ጎበዝ ብሬና ጨረሰ። የአንትራክስ ክትባት ደግሞ ይዣለሁ። በረዶ ላይ ያደርጋለሁ፣ ሄዳለሁ። በቆዳና በስጋው መሀል ይኸው አይወጋም። ይህን ቀይራለሁ እና ላሳየው እዚህ ያለኝ። ስለዚህ የተዘጋጀ መርፌ ያለኝ አዘጋጃለሁ። እስኪ ያዘጋጁ በረዶ ላይ ያደርጋለሁ። በተለያየ ጊዜ አሁን እዛኛው ቤት የነበሩትን 18 ከትበናል። እዚህ 7 አሉ። እነዚህን እንከትባለን። ቀጥሎ ደግሞ እዛኛው ቤት ደግሞ ሌሎች አሉ። እነዛን እንከትባለን። በሙሉ አስገባ። የኤፍኤምዲ ክትባቴን ያው አዘጋጀው። በረዶ ላይ ተዋለው ቀዩ ማዘጋት ነው።
እንዴት ነው ባህል? በጣም አሪፍ አሸታ የአንትራክስ ደግሞ ገለጥቻለሁ። በዚህ ነው በኩል እንዲሁም መታጠብ አለበት። አንተ ጣጥ ይጠው ማንበሬ ቆዳውና ተሰጣው አንዳችሁ ለእያንዳንዳችሁ በሬዎች አንዳንድ መርፌ ነው የምጠቀመው። ስለዚህ እዚህ ጋር በረዶ ያለ የኤፍኤምዲ ክትባት አለኝ፣ የአንትራክስ ክትባት አለኝ። ስለዚህ እያንዳንዱ በሬ የተከተበበትን በምንም ተአምር መርፌ አይደገምም። እያንዳንዱ በሬ ለሁሉም በሬዎች ለ60 በሬዎች አንዳንድ መርፌ ይዤ መጥቻለሁ ማለት ነው። ያዙ አይናካም። ጨረሰ። ይኸው ክትባቱ ተመልከቱ። ከዛ ደግሞ ብላክ ሊክ ይዛለሁ፣ ኤፍኤምዲ ይዛለሁ። ኤፍኤምዲ አውጥቻለሁ። ስንት ነው የሚሰጠው? በቆዳና በስጋ መሀል ነው። ሳብኩታኔስ አንትራክስ በዚህ ሰጥቼዋለሁ። በዚህ ደግሞ ኤፍኤምዲ ጨረስን። ይሄ መርፌን አውጥቼ ሌላ በሬ ስከትብ አልጠቀምበትም ማለት ነው። ያው ሌላ ንግድ አለኝ፣ ሌላ ንግድ ነው የምጠቀመው። እንቀጥል እዚህኛው ላይ አሁንም በረዴ እንዳይሞት ጠነቀቃለሁ። እስከሚያዙ እያንዳንዳቸው በሬዎችን በአመት አንድ ጊዜ የሚሰጥ ክትባት ስለሆነ እዚህ ቤት ያሉትን 20ዎቹን በሙሉ በአንድ ጊዜ ጨርሳል። ያዟቸው ተዘጋጅቷል። በሬው ተዘጋጀ። እነዚህ ልጆች ካሜራ የሚቀልዷያቸው ያሽከረክረዋል። እንግዲህ እንደነገርኳችሁ እነዚህ አሁን የመጨረሻዎቹ ግሩፕ ናቸው። እዚህ ላይ ግን በጣም መጠንቀቅ ያለብን የመጀመሪያው ክትባቱን በምንሰጥበት ወቅት እንስሶቹን ለመውጋት የምናደርገው ጥረት እኛን እንዳይወጋን። ለምሳሌ ልጆቹ እያገዙኝ ነው። እነዚህ ልጆች እያገዙ ስለ በሽታው ምንም ነገር አያውቁም። ስለዚህ ክትባቱ መድኃኒቱ እንዳይነካቸው እጃቸውም ምክንያቱም ክትባቱ ምን አለው ህይወት አለው። በተለይ ባሲለስ አንትራክስ እጅግ በጣም ገዳይ ነው። ለዚህ ነው ብዙ ጊዜ እኛ የምንጠነቀቀው ምንድነው ጥሬ ስጋ ሲበላ በብዛት መጠንቀቅ ያለብን ባሲለስ አንትራክስ ወደ ሰው ይተላለፋል። ስለዚህ ዛሬም ደግሞ ስሰጥ ክትባቱ ህይወት ስላለው ልጆቹ እንዳይነካቸው ከፍተኛ ጥንቃቄ ማድረግ አለብኝ። እንደገና ደግሞ አሁንም የሚያግዙኝን ሰዎች ክራሽ ስለሌለ መውጊያ ቦታ ስለሌለ ልጆቹንም እንዳይወጓቸው እንዳይረግጧቸው መጠንቀቅ አለብን። ስለዚህ ምንድነው በሬን ስናደልብ ማብላት ማጠጣት ብቻ ሳይሆን የጤና ክትትል ልናደርግለት ይገባል። እነዚህ በሬዎች ከገቡ ጊዜ ጀምሮ የጤና ክትትል ሲደረግላቸው ነበረ። የውስጥ ጥገኛ ማስወገጃ ክትባቶች፣ ቫይታሚኖች እንዲሁም ደግሞ እነዚህ አንቲቢዮቲኮች ተሰጥተዋቸዋል። በመቀጠል ደግሞ ምንድነው ይሄ የመጨረሻው ክትባት ነው። ይሄ ክትባት አያበቃም። የኤፍኤምዲ በየ6 ወሩ ይሰጣል። የአንትራክስ በአመት አንድ ጊዜ ይሰጣል። ፓስቸሮሲስ አለ፣ ኤልኤሲዲ አለ፣ ማአት ክትባቶች አሉ። እንግዲህ የክትባት አስፈላጊነቱ ምንድን ነው? በአብዛኛው የበሽታዎች ከእንስሳ ወደ ሰው ወደ 65% 70% የሚደርሱ በሽታዎች የሚመጡት ከእንስሳ ወደ ሰው ነው። ስለዚህ በሬዎቹን ክትባት ከከተምን በኋላ ደግሞ ፀሐይ ላይ አውጥተን እናደርጋለን። ፀሐይ የሞቁ ውሃ እንዲጠጡ እንግዲህ አይታችኋል፣ ሰውነታቸው ምን እንደሚያክሉ በምን ያህል ጊዜ እንደዚህ ደለቡ። እነዚህ በሬዎች የምንሰጣቸው ውሃዎች በቀጥታ ከቧንቧ ያለ ጥሩ ውሃ፣ ንጹህ ውሃ። ለምን በውሃ መበከል አማካኝነት እንደ በቀደም ቪዲዮ ላይ እንደለቀቁት የተለያዩ ፓራሳይቶች አሉ ጉሮሯቸው ላይ የሚለጠፉ። እንዲሁም ደግሞ ከፍተኛ የሰውነት የምግብ መንሸራሸር በሰውነታቸው እንዲኖር ንጹህ ውሃ በደንብ ማጠጣት መቻል አለብን። የንጹህ ውሃ ጥቅሙ ምንድነው? በውሃ ወለድ የሚመጡትን የጤና ችግሮች እንደ ሳልሞኔላ፣ ኮክሲዶሲስ፣ ታይፈስ፣ ታይፎይድ፣ ኢኮላይ ባክቴሪያ እነዚህ ተቅማጥ ወለድ የሆኑ ኃይለኛ የደም ጋር የቀላቀል ሄሞሬጅ ነገሮች ጋር እንዳይመጡ መከላከል አለብን። ስለዚህ ንጹህ ውሃ ለሰውነታቸው እጅግ በጣም አስፈላጊ ስለሆነ የቧንቧ እንደምታውቁት ምን አለው? ክሎሪን አለው። ክሎሪን ደግሞ ከሌለ እኛ የራሳችን ገንዳ ላይ የተለያዩ የውሃ ወለድን ባክቴሪያዎችን የተለያዩ ሊገል የሚችሉ መድኃኒቶችን ከፋርማሲ በመግዛት መጠቀም አለብን። ስለዚህ ይሄ በሬ አሁን በቀን ምን ያህል ውሃ ይጠጣል? ለምንድን ነው ውሃ የሚጠጣው? ምንድን ነው አስፈላጊነቱ? በአብዛኛው በሬዎችን ስናደልብ የምንበላቸው ምን መሆን አለበት? ይሄ ወፍራም ምግብ መስጠት መቻል አለብን። በቆሎ፣ ፍሩሽካ፣ ፋጉሎ፣ ጤፍ፣ ጭድ
እንዲሁም ደግሞ ሌሎችን እህሎችን ከሰጠን በኋላ በወፍራሙ እንዲበሉ አድርገን ከዛ በኋላ ግን አውጥተን ደግሞ የፀሐይ ብርሃን እንዲሞቁ ማድረግ አለብን። እንግዲህ እዚህ የፀሐይ ብርሃን ላይ ስናሞቃቸው ዛሬ በደንብ ስከታተል የነበረው ምንድን ነው የአለርጂ ስሜት የተሰማው አለ። እንደምታውቁት አውቶማቲክ አይደለም ስሪንጃችን ማኑዋል ነው። ቢሆንም ግን ዶዝ እንዳናልፍ መጠንቀቅ አለብን። 2 ሲሲ ነው የሚሰጠው። ከተሰጠው በኋላ ደግሞ ያመጋገቡ የጤና ሁኔታ ምን ይመስላል የሚለውን ለማየት በሬዎቼን ፀሐይ አውጥቼ አሞቂያቸው ውሃቸውን አሁን እየጠጡ ነው። ስለዚህ በጣም በጥሩ ሁኔታ ነው ያሉት። የእናንተስ በሬዎች ሲደልቡ እንዴት መሆን አለበት? እንዲሁም ደግሞ ስለማደለብ እንዴት መሆን አለበት የምንሰራው? በሬዎች ምን ያህል ጊዜ እናደልባቸው? እንዴት አድርገን ነው ዲወር ነው የምናደርጋቸው? እንዴት አድርገን ነው አንቲ ፓራሳይት የምንሰጣቸው? እንዴት አድርገን ነው በየጊዜው በየወቅቱ በየሰዓቱ ኪሏቸው እንዲጨምር ክትትል የምናደርገው የሚሉትና ሌሎችም ነገሮች የያዙትን ወደኛ ማዕከል ብትመጡ ለሚቀጥለው 4 ቀን የሚሰጠውን የበሬዎች ማደለብ ከአመጋገብ ጀምሮ ከሕክምና ከዝርያ መረጣ ከክትባት አሰጣጥ ጋር ጀምሮ ከቤት አሰራር ጋር ስራውን እንድንሰራላችሁ ለምትፈልጉ ታች ባለ ስልኬ በኩል ደውሉልኝ። ዶክተር ኃይሉ ነኝ። ኃይሉ ቬት በሚለው ቲክቶክ ቻናሌ እንዲሁም በዚህም ማግኘት ትችላላችሁ። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። መልካም ጊዜ ለሁላችሁ።